ደሃ የታክስ እየተደረገ ሀብታም የሚደጎምበት ሀገር ነው የነበረው። ባንኮች ለተበዳሪዎች ገንዘብ ሲሰጡ መኒ ክሬት ያደርጋሉ። ያልነበረ ገንዘብ ነው የሚፈጥሩት። የኤአይ ዓለም ምናምን ነገር በጣም ሌላ አይነት ዓለምን እየፈጠረ ነውና በዚህ አይነት ሁኔታ ውስጥ የኛ ሀገር ዕጣ ፈንታ ከኢኮኖሚው አንፃር ምንድነው ሊሆን የሚችለው? እንዴት ነው? ወገንተኝነታችን ለማን እንደሆነ መጀመሪያ ቁርጥ የሆነ አቋም መያዝ አለብን ብዬ ነው ማስበውና ነገሮችን ፖለቲሳይዝ ማድረግ ከፕሮፌሽናል የሚጠበቅ አይመስለኝም። ብዙዎቻችን በደመ ነፍስ ነው የምንመራው፣ እኔንም ጨምሮ። ፕላን የለም፣ በጀት ምናምን የሚባል ነገር ኮንሰፕት የለም። ኤክስፔንዲቸራችን ብዙ የምንቆጣጠረው ነገር አይደለም። እንዴት ገበሬ ዘሩን ይበላል? የሚዘራውን ዘር እንዴት ይበላል? ሶስቱንም ፓናሊስቶች ወደ መድረክ ጋብዛለሁ። አቶ አየለ የማቀርበው ጥያቄ በጣም አመሰግናለሁ። በቅድሚያ እንግዲህ አሁን ኢምፖርት ኤክስፖርት ተነስቷል። ስለ ገበሬውም ናሽናሊስት ነን ተብሏል። አዎ ናሽናሊስት ነን። የሀገራችን ጉዳይ ስለሚመለከትንም ነው እዚህ ያለነው ምሳችንን ሳንበላ ይሄንን ለመስማትና በጣም እናመሰግናለን። ውጤቱ ታዲያ ምን ይሻላል? እናንተ ምሁራኖች ደፈር ብላችሁ ይሄንን ነገር ትናገራላችሁና በኢምፖርት ኤክስፖርት ረገድ በተለይ ሀገር ቤት ያለው የታክስ ጫና እንዲህ ነው የሚባል አይደለም። በጣም ለምሳሌ እንደውም አንድ ሲናገር የሰማሁት በቢዝነስ ያለ ሰው እንዴት ገበሬ ዘሩን ይበላል? የሚዘራውን ዘር እንዴት ይበላል ተብሏልና መንግስትም እያደረገ ያለው ይሄንን ነው ይባላልና ነገ ታክስ የማይከፍለውን እያጨደ እየወሰደን ይባላል። ስፔሲፊክ በፋይናንስና በአካውንቲንግም ረዘም ያለ ልምድ እንዳለ ስለማቅ እስኪ ስለሱ የተወሰነ እንድትለን እፈልጋለሁኝ። ሌላ ሶስተኛ ጥያቄ የምሰጠው ለአቶ ሁሴን አሊ ነውና አቶ ሁሴን እንደውም የብሔራዊ ባንክና የፋይናንስ ሚኒስቴር ተወካይ መስለው ነበር ሲያቀርቡ። ጥሩ ነው፣ ልዩነቱ በጣም ጥሩ ነው። ግን ያለው ነገር እኮ ስፔሲፊክ የሚታይ ነው። አንደኛ መንገድ ማመቻቸት፣ ኬላ ዘርጊዎችን መከላከል፣ ነፃ ገበያውን አለመረበሽ ነው የመንግስት ስራ መሆን ያለበት። ሁለተኛ ገበያው የተረጋጋ እንዲሆን፣ ሸማች እንዳይጎዳና ፌር የሆነ የማርኬት ውድድር እንዲኖር ማድረግ ነው መንግስት ማድረግ ያለበት በኢኮኖሚ። ሶስት ዋና ዋና የመንግስት ስራዎች የሚባለው። ሶስተኛ ታክስ ጫና መቀነስ፣ ለስላሳ የንግድ ስርዓት እንዲኖር መስራት ነውና አሁን ታዲያ እርስዎ ያነሱት ሀሳብ ስፔሲፊክ አይዲያና ዩኒቨርሲቲ ውስጥ ያለ ሀሳብ ነው የመሰለኝና ስለ አንዲት እናት፣ ስለ አንድ ደሞዝተኛ በኪሱ የወር ደሞዝ ስለማይበቃው ሰው የወረደ ሀሳብ ማንሳት አይሻልም ወይ? እንደው የኢትዮጵያ ኢኮኖሚ እኮ በጥንቆላ ሲመራ እንደነበር ይታወቃልና ስፔሲፊክ እንደው ነዋሪውን ያማከለ ሀሳብ ቢነሳ። ሀሳቡ ስለምንድን ነው ሁሉ ጊዜ የኢትዮጵያ ህዝብ በሁለት ኢኮኖሚስቶች ሀሳቡ የሚከፈለው? ተህቦ ንጉሴ ይባላለሁ ከሸገር ኤፍኤም። አመሰግናለሁ። ጥሩ እይታ ነው። ፍራንክሊ ስፒኪንግ የኔ አቋም ወገንተኝነታችን ለማን እንደሆነ መጀመሪያ ቁርጥ የሆነ አቋም መያዝ አለብን ብዬ ነው ማስበውና እስካሁን ድረስ ለግብርናና ገበሬው አልወገንም። ቅድም እንዳልኩት ነው፣ ለኔ ክደናል ብዬ ነው ማስበው። ወደ ኋላ ሄደን የኔ እናት የኔ አባት ገበሬዎች ናቸው፣ ምናልባት አያቶቻችንም ገበሬዎች ናቸውና ያስተማሩኝ ለዚህ አይደለም የሚል ድምዳሜ ያደረስኩት ማለት የተማርኩት በተሻለኝ አቅም የነሱን ኢንተረስት ፕሮቴክት ለማድረግ ነውና አንደኛው ኢንተረስት በኢኮኖሚክ ስርዓቱ እነሱ የሚጠቀሙበትን በአድሎኝነት ነው ማውራ ይሄኛው ማለት ነው። ለነሱ አድልቼ ምናልባት ቅድም እንዳልኩት ኢምፖርት በተለይ ይሄ ካፒታል ጉድስ ሳይሆን ኮንሱሜብል የሆኑ ኢምፖርት የሚያደርጉትን መትቼ ለነሱ ወግኜ የነሱን ተጠቃሚነት ማረጋገጥ አለብኝ ብዬ ነው የማስበው። ያ ደግሞ የኢትዮጵያን ኢኮኖሚ ስብራት ይጠግናል የሚል እሳቤ አለኝ። ምናልባት ከሱ አንፃር የተሰሩ ያሉ ስራዎች አሉ። ፍራንክሊ ስፒኪንግ ምናልባት የተባረክ የሚያውቃቸው የኔ ጓደኛው አሉ ዶክተር ሀውለት አህመድ የሚባሉና
እኔና ዶክተር ሀውለት ድሮ አብረን ነበር የተማርነው የዛሬ 20 ዓመት እንደዚህ ማለት ነውና እኔ ከክሬዲት አሶሲዬሽን ገንዘብ ወስጄ ቴፕ ሳሟላ እንደ ልጅ ሆነን ማለት ነው ቴፕ ስንገዛ ጓደኛዬ ግን ትጠብቅ ነበር ምክንያቱም ኢንተረስት ሐራም ስለሆነ እሷ ከክሬዲት አሶሲዬሽን አትወስድም ስለዚህ ደሞዟን ታጠራቅማለች ማለት ነው ስለዚህ ኢኮኖሚው ለኔና ለሷ እኩል አላመቻቸልም ነበርና ኢንተረስት ፍሪ ወይንም ይሄ ሐላል የሆኑ ቢዝነሶች ላይ የተሰማሩ ፋይናንሶችን አቅርቦ ሲጀመር ከኔ በለጠ ተደሰሰው አልነበረም ምክንያቱም ጎረቤቴ ያለ የተጎተተ ሰው ከኔ እኩል እንዲፈጠን ሲመቻችለት ባይኔ ስላየው ማለት ነው ማለት አሁን ላይ ከመጡ ለውጦች አንዱ እሱ ነው ብያስባለሁ ስለዚህ በሰበብ ተዘግቶ የነበረ የፋይናንስ ስርዓት በሰበብ እንደተከፈተ አቃለሁ ለሙስሊም ማህበረሰቦች ኢንክሉሲቭ የሆነ ፋይናንሻል ኢንስትሩመንትስ እንደተሰጣቸው አቃለሁ ማለት ነው ለግብርናና ገበሬው በሰበብ የዘጋነው በሰበብ እንከፍቷለን ብያስባለሁ እሱን ለመክፈት ግን አሁን ያለውን ትውልድ ማንቃት ነው ያለንን ያጠፋን እየገዛ ልንቀጥል አንችልም የሚል አቋም አለኝ ማለት ነው ኢትዮጵያ ሰፊ የሆነ መሬት አላት ሰፊ የሆነ ህዝብ አላት ዋተር ታወር ኦፍ አፍሪካ ትባላለች ስለዚህ የኛ ምርት ለኛው በቂ ነው ብያስባለሁ እንደውም ከኛ አልፎ ዓለም መመገብ ይችላል ብያስባለሁ 13 ወር መስራት ስለምንችል እሱን ለመጪው ትውልድ ካስገነዘብ ነው እና ይሄ ቫልዩ ቼን ፋይናንስ ላይ ፌር የሆነ የኢኮኖሚ ተጠቃሚነት ለገበሬው እንዲደርስ ማድረግ ከቻልን ድረስ ቅድም እናወራቸው ይሄ የኢንፍሌሽን ጉዳይን እና የፎሬን ከረንሲ ጉዳይን ለአንድና ለመጨረሻ ጊዜ ልባት እንሰጣለን ብያስባለሁና ከተቀባይነት ወደ ሻጭነት ከድህነት ወደ ተሻለ እንደው ወደ እድገት አንዳንድ ጊዜ አረብ ሀገር ሄዳችሁ ስትመለከቱ በረሃውን ስታዩት አውሮፓ ሄዳችሁ ስትመለከቱ በረዶውን ስታዩት የነሱ ማደግ ታምር ይሆንባችኋል እዛ ደርሳችሁ ደግሞ ልክ እዚህ ስትመጡ የኛ መደህየት ታምር ይሆንባችኋል ምክንያቱም ሁሉም ነገር ኖረን የደህየ ነው እኛ ነን ምንም ነገር ሳይኖራቸው የበለጸጉት እነሱ ናቸው እንዴት ቦታ ተቀያየርን ብሎ መጠየቅ ብቻ ነው የሚያስፈልገው የቱ ጋር ነው የሳት ነው ቀደም ያነሳሁት እሱ ነው ከራሴ ነው የሚጀምረው ተሳስቻለሁ እስካሁን ደስ ይሄድበት የነበረው ክላስ ብዬ ያሰብኩት ማህበረሰብ ክላስ አይደለም ብዬ ሳስብ የነበረው ማህበረሰብ እንደ ስድብ እኮ አድርገን ማለት አይደለም ገበሬ ሲባል አንድ ሰው ኋላ ቀር ያልሰለጠነ ተደርጎ ወስደናል ማለት ነው እሱ አስተያየት ሆን ብሎ አይምራችን ውስጥ የገባው የኛን ድህነት ለማረጋገጥ ያሰቡ ወገኖች ናቸው ብዬ ማሰብ ጀምሬያለሁ ማለት ስለዚህ ከኛ አእምሮ ግብርና ማለት ማደግ በሀብት መበልጸግ መሰልጠን ነው ብለን ካላሰረጽነው አእምሮአችን ውስጥና ያንን ትውልድ መቅረጽ ማንችል ከሆነ ከሱ የመጣውን ተረፈ ምርት ደግሞ ማምጣት ማንችል ከሆነ አሁንም እዛው እንግዲህ አብዛኞቻችን ተማርነው የውጭ መጽሐፍ ነው የውጭ መጽሐፍ ላይ ያለውን እንዳለ ወስደን እዛው ጋር ካሽከረከር ነው አሁንም ምናነሳው ይሄ ሆም ግሮን ኢኮኖሚ እንደዚህ ምንላቸው ነገሮች የበለጠ ወደ ኋላ የሚገፋ ሐሳብ ነው ብዬ አስባለሁ ጥያቄውን ስላነሳለኝ አመሰግናለሁ ስለዚህ አሁን ወገንተኝነቴን ግልጽ ለማድረግ ብዬ ነው ማለት ነው ከማጋ እንደወገንኩ እሺ አመሰግናለሁ እኔም ከናንተ ወገን ነኝ አንድ ወገን ነንና የአርሶ አደር ልጆች ነን ሁላችንም እዚህ ሀገር ያው አብዛኛው እንኳን ያኔ እንግዲህ ዛሬ 20-30 ዓመት ወደ ኋላ ቀርቶ አሁንም 70-80% አርሶ አደር ነውና እዚህ ውስጥ ያለ ነው 70-80 አርሶ አደር ነው ማለት ነው ባይ ዲፎልት ከአራታችን አንዱ ብቻ ነው አርሶ አደር የማይሆነው እንደማለት ነውና እኔ ሁለት ጥያቄ ከዚህ የተነሳ ስለ እድገት የኢትዮጵያ ኢኮኖሚ የእድገት ችግር የለበትም because በፉል ኤምፕሎይመንት ወይም ደግሞ በኦፕቲማል ሌቭል አይደለም እስካሁንም ድረስ አይደለም ዛሬ ያኔ ደብል ዲጂት እድገት በሚባልበት ጊዜም የኢትዮጵያ ኢኮኖሚ ከዚህ በላይ ማደግ ይችላል ተብሎ ነው ፕሮጀክት የሚደረገው በዚያ ሁሉ ችግር ውስጥ ነው ማለት ሪዝናት ይሄ አሁን ክሪቲሳይዝ ማድረግ አይደለም ይሄ ያለፈውን በጣም ማደንቀው ብዙ ኤሌመንት አለ ባለፉት መንግስታት በሙሉ ማለት ይሄ ሀገር እየተገነባ የመጣው በአንድ አይደለም በብዙ መንግስታት በብዙ ፖሊሲ ሜከርስ አስተዋጽኦ ነው አንዱ የመጣው ብቻ ማለት ሳይሆን ግን ብዙ በጣም ወደፊት ለትሬት የሆኑ ነገሮችን ችግር የሚፈጥሩ ነገሮችም አብረውት የመጡ እየተንከባለለ ሲመጡ ነበረ እና እድገት ወዝናት አንሹ እድገት ችግር አልነበረም አይኤምኤፍም ወርልድ ባንክም ማንም አይቀድም አሁንም አለ እድገት ችግሩ ግን ከእድገት ባሻገር ያሉ የሀብት ክፍፍል ቀድሞ እንደሚያልከው ይመጣል ፍትሃዊ ያልሆነ የኢኩዊታብል እድገት ኢኩዊታብል የሆነ ዌልዝ ዲስትሪቢዩሽን ወይም የሀብት ክፍፍል አልነበረም ኢኒኳሊቲው እየሰፋ ኢኮኖሚክ ዲስቶርሽኑ ቀደም እንዳልኳችሁ እኮ ነው ቀላል አማርኛ ነው
ድሃ የታክስ እየተደረገ ሀብታም የሚደጎምበት ሀገር ነው የነበረው። ከዚህ በላይ አስከፊ ነገር የለም። ለኔ ለገጠሯ እናቴ ወይም ደግሞ እዛ አርሶ አደር የምትሉት እዚህ ደሞዝተኛ ለምትሉት የሚበጀው ስቶፕ ሰብሲዳይዚንግ ዘ ሪች ዋይል ታክሲንግ፣ እኛን ታክስ እያደረግ ታክሲንግ አስ ያንኛውን ሰብሲዳይዝ ማድረግ ይሄ ኢኩዊታብል ያልሆነ አንጀስት ያልሆነ ስርዓት እየፈጠረ ስለሆነ የሚል አርጊውመንት ነው። ስለዚህ እድገት ሳይሆን ችግሩ ሰስተነብሊ እድገትን ማስቀጠል ወዝናት ፕሮብለም ኢሹ አይደለም፣ አሁንም ኢሹ አይሆንም። ምክንያቱም ቅድም እንደተባለው አቶ ሙሻ ያቀረቡት ዴታ ልክ ነው። የኢትዮጵያ ጂዲፒ በጣም ከ20 እስከ 25% ምናልባት ከዛም በላይ ኮንትራክት አድርጓል። በአሁን ባለው ኮንፍሊክት፣ አሁን ባለው ግጭት፣ አሁን ባለው የጉድስ ኤንድ ሰርቪስ እንዲሁም የሰው እንቅስቃሴ መገደብ ብቻ ከ20 እስከ 25% የተባለው ልክ ነው። ይሄ ባይኖር ይሄ ኢኮኖሚ በስንት እንደሚያድግ እንትን በሉት ማለት አሁን ካለው ጂዲፒ ላይ 20% ጨምሩበት ስንት ፐርሰንት ሊያድግ ነበር ነው። ስለዚህ እድገት አይደለም ኢሹ፣ ሌሎች ኢሹዎች ናቸው ቅድም ያልናቸው። ኢኮኖሚ ብዙ ስብራት ምናምን የሚባለው ዝም ብሎ የፖለቲካ ወርድ አይደለም፣ ሪል ነው። በጣም ከፍተኛ የሆነ ኢኮኖሚክ ዲስቶርሽን ኢምባላንስ፣ በጣም ክራይሲስ ያለበት ሀገር ነው። ሀገር መንግስት አቅም ስለነበረው ኮንትሮል አድርጎታል። የሚያስረውን እያሰረ የሚያስፈራራውን እያስፈራራ መስመር የሚገባው መስመር እያስገባ እየቀጣ ይዞታል። ግን በኢኮኖሚክስ ህግ አይደለም። የኢትዮጵያ ኢኮኖሚክስ እኔ ለመጀመሪያ ጊዜ ዘንድሮ ማለት ይህን 2 ዓመት ነው ያየሁት ለፖሊሲ ሪስፖንድ ሲያደርግ። የኢትዮጵያ ኢኮኖሚ የዓለም ኢኮኖሚስቶች የመሰከሩት ነው። ለፖሊሲ ሪስፖንድ አያደርግም፣ ለፖሊስ ነው ሪስፖንድ የሚያደርገው። አድሚኒስትሬቲቭ ሜጀር ሲወሰድ ሪስፖንድ ያደርጋል ማለት ነጋዴውን ዝም ብለህ አንድ ፖሊስ ወይ ግብረ ኃይል ስታሰማራበት ሁሉ ነገር ይረጋጋል። ሞኔታሪ ፖሊሲ፣ ፊዚካል ፖሊሲ እያልክ ስትጮህ ብትውል፣ ዶክመንት ፐብሊሽ ብታደርግ፣ ፖሊሲ ብታወጣ ሪስፖንድ አያደርግም፣ አይሰማህም። ሂድና ገቢዎች እንትን በል ነው የሚልህ እኮ አይደል እንዴ? እንትና ይሸጥልህ ነው የሚል ነጋዴው። እሱ ነው እኮ እየተስተካከለ ያለው አሁን እሱ ነው። ጊዜ ይፈጃል፣ ኮስት እየከፈልን ነው፣ ይገባኛል። ፐርሰናሊ እኔም ሁሉም የሚከፍለው ነው። ይሄ ባይዘው እንትን እኮ አለው፣ ይታመናል። ይሄ ቅድም እንደተባለው ዲስ ቢተር ፒልስ ነው የሚባሉት። ይሄ መራራን ክብል ነው። ቅድም እንደተባለው ነው። ታሞ የነበረ ኢኮኖሚ መድኃኒት ሲወስድ ምንም ጥያቄ የለውም። ኮስት የምንከፍለው ኮስት ይኖራል። ኮስት ኦፍ ሊቪንግ ምናምን የሚባለው እውነት ነው። ግን ኢን ዘ ሎንግ ረን አንለስ እንግዲህ ኢን ዘ ሎንግ ረን ሁላችንም ሟቾች ነን እንዳለው ኢኮኖሚስት ካላሰብን በስተቀር ሎንግ ረን የሚባለውን ጊዜ ካሰብን ይሄ ኢኮኖሚ ጊቭን እንግዲህ ኢኮኖሚክስ ኦል አዘር ቲንግስ ሪሜን ኮንስታንት የሚል ነገር አለ። ሲትረስ ፓሪበስ ኢኮኖሚክስ ያጠናችሁ ሌላው ነገር እንዳለ ሆኖ ነው የምንለው ስናወራ። ሌላው ነገር እንደተጠበቀ ሆኖ ማለት ሰላም ከመጣ ምናምን ከመጣ አሁን ባለው መንገድ ከሄድን ሪቨርስ ነው የምናደርገው። ይሄን በሽታ ይሄን እንትን እናክመዋለን ነው። ሌላው እድገቱ ጋር በተገናኘ እድገት አለ 10% ያድጋል። የሌላው የዕለት ተዕለት ህይወት ላይ እንዴት ነው እንግዲህ ኢኮኖሚክስ ወይም ጂዲፒ እድገት የምንለውን እንደ ኬክ ወይም እንደ እንጀራ ልትወስዱት ትችላላችሁ። እንጀራው ኬኩ የሚጋገረው በአንድ ሰው ወይ በአንድ አክተር አይደለም። ቢያንስ 4 ፋክተርስ ኦፍ ፕሮዳክሽን የሚባሉ አሉ። እነዚህ 4 የምርት ኃይሎች ጉልበት፣ መሬት፣ ካፒታል፣ ኢንተርፕረነርሺፕ ምናምን የምንለው እነዚህ ከኬኩ ወይም ከእንጀራው የሚቋደሱት እንደየ ኮንትሪቢዩሽናቸው ነው። የመንግስት ሮል እዚህ ጋር ነው። ኢኳል ኦፖርቹኒቲ መፍጠር፣ ኢኩዊታብል የሆነ ዲቨሎፕመንት እንዲመጣ ደከም ያለውን አርሶ አደሩን ይሄ ዝቅተኛ አንስኪልድ የሆነውን ሌበር በማብቃት ኢንቨስት በማድረግ እዛ ላይ በኢንፍራስትራክቸር ፐብሊክ ሰርቪስ በማቅረብ ሊሆን ይችላል። ሰብሲዲ ግን አያደርገውም። በሰብሲዲ አይደለም። ይሄን እንተማመን፣ ግድ የላችሁም። ደሃን ዝም ብዬ ሰብሲዳይዝ አደርጋለሁ ካል ከየት ነው የሚሆነው? አይዘር እኛን ታክስ እያደረገ ወይ ተበድሮ ነው። ሌላ አማራጭ እኮ የለውም። ተነጋገር። ሰብሲዲም አድርጎ ከድህነት አያወጣውም። ተደጓሚ እንደዚሁ እርዳታ ጠባቂ የሆነ ማህበረሰብ መጽሐፍ አለ። እድገት እንዴት እንደማያመጣ እኮ ብዙ ተተንትኗል። ሴፍቲኔት በለው ምን በለው ሰብሲዲ በለው አያሳድገውም፣ ህዝቡን ድህነት ውስጥ ነው የሚያስቀረው። ስለዚህ ሰብሲዳይዝ ማድረግ ሳይሆን ኢንቨስት ማድረግ፣ የስራ እድል መፍጠር፣ ኢንፍራስትራክቸር ላይ መስራት፣ ፐብሊክ ሰርቪስ ላይ መፍጠር፣ ፕራይቬት ሴክተሩን ከምንም በላይ ማነቃቃት። እዚህ ያለን ሁላችንም የምንስማማው ፕራይቬት ሴክተሩን ኢምፓወር ማድረግ። ምክንያቱም አንድ መንግስት ከሚፈጥረው የስራ እድል ይልቅ አንድ ፋብሪካ አንድ አርሶ አደር ጋር ወይም አንድ ክልል ላይ ሄዶ ኢንቨስት ሲያደርግ የሚፈጥረው ስራ እድል ስለሚበልጥ እንጂ እዚህ ዝም ብሎ ከዩኒቨርሲቲ የሚቀጥረውን ሁሉ ሲቪል ሰርቪስ እያስገባ መንግስት ወይም ወረዳና ዞን እያከፋፈለ ቀጥሮ አይጨርሰው። ስለዚህ ፕራይቬት ሴክተሩን ዴቨሎፕ የፕራይቬት ሴክተር ዴቨሎፕመንት ኢኒሺዬቲቭ በጣም ያስፈልጋል። ሁላችንም እንስማማ ይመስለኛል። ስለዚህ በዚህ እንትን ነው። ሌላው ግን እዚህ የተነሳው ጥያቄ አሁን የመለስኩት ይመስለኛል። እያንዳንዱን አርሶ አደር እናት ባኔ ገበሬውን የደሃውን ምናምን የሚለው እንግዲህ መድረስ የሚቻለው በዚህ መንገድ ነው እንጂ እኔ እንግዲህ ሳይንሱ ይሄ ነው የሚለው ሌላ ለኢሞሽን ብዬ ደስ እንዲለን የተለየ ነገር ባወራ አፒል ቱ ኢሞሽን ነው የሚሆነው። አፒል ቱ ኢሞሽን ይሄ ሎጂካል ፋላሲ ነው እና ምንም ትርጉም የለውም። ይገባኛል። መንግስት እንዲህ ቢያደርግ ማለት ይቻላል። ማለት ድሮ ልጅ ሆነን ታስታውሱ ከሆነ እናንተ አስባችሁ እንደሆነ አላውቅም፣ እንደዛ አስባችሁ ታውቃላችሁ? ለምሳሌ መንግስት ለምንድነው አንድ ሚሊዮን ብር ሁላችንም አድሎን 50 ሚሊዮን ምናምን ነበር ያኔ። በቃ 50 ሚሊዮን ብር ነው አይደል? አንድ ሚሊዮን 50 ሚሊዮን ሲባዛ ስንት ነው? ኤኒዌይ
በቃ በጀቱ እንደዚህ አከፋፍሎን ሁላችንም ሀብታሙ ነን። በኋላ ኢኮኖሚክስ አጠናን የገባኝ አይሆንም እንደዚህ። ለካ ኢኮኖሚክስ አይሰራም። ዝም ብላ 1 ሚሊዮን ብናድል ኢኮኖሚክስ የሚባል ህግ አይኖር ይጣረሳል። ኢኮኖሚ የሚባል ነገር አይኖርም። በአጠቃላይ ማለት ምርት መኖር አለበት፣ ኢምፕሎይመንት መኖር አለበት። መንግስት ሀብት ገንዘብ እንትን በማድረግ እንደዛ ማድረግ አይቻልም። ስለዚህ ለዳው ምን ያርግ ምናምን ሲባል ቅድም እንዳልኳችሁ ነው ማድረግ የሚችለው። አይ ቲንክ ተቀሻዋለሁ። ሰዓት ለመቆጠብ አመሰግናለሁ። አቶ ሞሼ ትንሽ ሀሳብ ልጨምር እያለኝ ነው። ሞር ለፓናሊስቶች ጊዜ እሰጣለሁ። ሀሳብ የሚጨምር ጉዳይ ሳይሆን ቅድም ምዕራፌን ሳልዘጋ ነው የወጣሁትና የኢትዮጵያ ኢኮኖሚ ፍራጃይል ነው ብዬ ከተናገርኩ በኋላ ዝም ብሎ ስሜት አለመሆኑን በተወሰኑ ነገሮች ማስቀመጥ ነበረብኝ። እሱን ማስቀመጥ ይግድ ስለሆነ ነው። የኢትዮጵያ ኢኮኖሚ ፍራጃይል ነው የሚያስብለው መሰረታዊ ምክንያት ከ3 መሰረታዊ መነሻዎች ማሳየት ፈልጋለሁ። አንደኛ ኢኮኖሚክ ኤንድ ሶሻል ዲቨሎፕመንትን በሚመለከት ነው። የመጀመሪያው ጂዲፒ ፐር ካፒታ በፒአርዲኤፍ ከ2018 በፊት እና ከ2018 በኋላ ያለው ምን ይመስላል የሚለውን ለመናገር ነው። አሁን የኢትዮጵያ ጂዲፒ ፐር ካፒታ አድጓል። ወደ $4420 አካባቢ ነው ይባላል። ፕራይስ ፓሪቲ ተስተካክሎ ማለት ነው። ሁለተኛው ፖቨርቲ ሬት ነው። ፖቨርቲ ሬት ማለት ድህነት ኢትዮጵያ ውስጥ ያለበትን ደረጃ ነው የምናገረው። ከዚያ አኳያ በጣም ወርስ ነው የሚባለው። ይሄም ማለት ምንድነው? ከ2018 በፊት ከ45% ወደ 23% ማውረድ ተችሎ ነበር። አሁን ከ23% ወደ 33% አድጓል። ፖቨርቲ ላይናችን ማለት ነው። ሌላው ቻይልድ ሞርታሊቲ ነው። እዚህ ላይ አሁንም በጣም ወርስ ነው ከነበረበት። በጣም ጥሩ የሚባል የሚሌኒየም ዲቨሎፕመንት ጎል ጋር በተገናኘ ጥሩ የሚባል ፕሮግረስ ነበር። አሁን ወርስ ያለበት ሁኔታ ነው። ምክንያቱም የህፃናት ሞት ከመቼውም ጊዜ በላይ አሳሳቢ ደረጃ ላይ ያለበት ሁኔታ ነው። ፕሮዳክቲቪቲን በሚመለከት ሚክስድ ነው ያለው። ፕሮዳክቲቪቲ በአንዳንድ በኩል ለምሳሌ ከዚህ ከስንዴ ምርትና ምናምን ጋር ግሮዝ አለ። ኦንዛ አዘር ሃንድ ደግሞ በሌሎች በማኑፋክቸሪንግ በምናምን ዘርፉ ላይ በፕራይቬት ሴክተሩ ላይ ከፍተኛ የሆነ ድካም አለ ማለት ነው። ከማክሮ ኢኮኖሚክ ስቴቢሊቲ ጋር ስናየው የፎሬን ከረንሲን በሚመለከት ክሪቲካሊ ሎ የሚባልበት ደረጃ ነው ያለው። ከ2018 በፊት በነበረውና አሁን ባለንበት እስከ 2 ወር ድረስ የሚያቆይ ሪዘርቭ የነበረበት ጊዜ ነበር። አሁን ያለው ግን እስከዛ ደሳልም። ለምን ቁጥሩ ጨምሮ ሊሆን ይችላል፣ ግን የፎሬን ከረንሲ ፍላጎታችንን በዛ ልክ ስላደገ አሁን 3 ቢሊዮን ደርሰናል ብንልም ትርጉም የሌለው ደረጃ ላይ ነው ማለት ነው። ሌላው ኢንፍሌሽን ነው። ኢንፍሌሽንን ሁላችንም እያየነው ያለነው ነገር ነው። አት አቬሬጅ ከ25 እስከ 30% ነው ባለፈው 7 ዓመት ውስጥ ያየነው። ፓብሊክ ዴት ኦን ኢትስ ወርስት ፖዚሽን ነው ያለው። ሃይሊ ዴት ስትረስድ የሆነ ዴት ሰርቪስ ማድረግ ያቃተን ሁኔታ ላይ ነው ያለነው። የመጨረሻው ፒስ ኤንድ ሴኩሪቲ ነው። ስለሱ መቼስ ብዙ ነገር መናገር አያስፈልገኝም፣ የምታውቁት ነው ማለት ነው። ስለዚህ ኢን ጀነራል ተርምስ ባለፈው 7 ወይንም 8 ዓመት የመጣንበት መንገድ የኢትዮጵያን ኢኮኖሚ ፍራጃይል አድርጎታል። ፍራጃይል ያደረገው የተወሰነው ውሳኔ ወደፊት የሚያመጣው ጥሩ ነገር የለም ከሚል አይደለም። ይሄንንም ማነሰው ሊሆን ይችላል። አሁን ግን ማኔጅ ማድረግ ይፈልጋል ነው ጥያቄው። በአግባቡ ማኔጅ ልናደርገው ይገባል። በጭፍለቃ ምንም ይሁን እየደፈጠጥንና የሚያልቀውም አልቆ የቀረው ሰው ይኖራል በሚል መንገድ አይደለም የኢትዮጵያ ኢኮኖሚ መመራት ያለበት። ነገ ጥሩ ቀን አለና ዛሬ ሁሉም የሚያልቀው ይለቅ ልንል አንችልም። ዛሬ የምንወልዳቸው ልጆች ተገቢ ኢኮኖሚ ሁኔታ ላይ ተገኝተው ተገቢው ምግብ አቅርበላቸው፣ ተገቢው ትምህርት ቤት፣ ተገቢው ልብስና መጠጥ ስል የሚያስፈልጋቸውን ወተትም ዋቴቨር ማለቴ ነው ልናቀርብላቸው ካልቻን ስለ ወደፊቱ ትውልድ ልንናገር አንችልም። የቱን ትውልድ ነው ዛሬ ትውልዱን ገድለን ነገ ስለ ትውልዱ ልናወራ አንችልም። አመሰግናለሁ። ለአቶ ሙሼ ነው አቀርበው ጥያቄን ለዚህ ለኢንፍሌሽኑና ለተለያዩ የኢኮኖሚክ ኢምባላንስ ፋክተር ከሆኑ የተለያዩ እንትኖች አንስተዋል። አንደኛው የመንግስት የገንዘብ የማተም ወይም አንሊሚትድ ራይት መኖሩ ነው ብለዋል። በ2022 ወይም በ2014 በእኛ የወጣ አንድ ሪፖርት ላይ የብሔራዊ ባንክ በኢንፍሌሽኑን ለመቆጣጠር ገንዘብ ወደ ገበያው ሰፕላይ ማድረጉን በጣም መቀነሱን ሪፖርት አድርጎ ነበር እና አሁን እርሶ ካሉት አንጻር ደግሞ ገንዘብ እየተመረተ እንደሆነ ነው የጠቀሱት። ይሁንና ገንዘብ ኦልሞስት ቆሟል ወይ በመንግስት በገፍ መመረቱ ወይስ ቀንሷል ወይስ እንደ ድሮ ነው የሚለውን እንዲመልሱልኝ ነው። በሁለተኛ ደረጃ
ማክሮ ኢኮኖሚክ ሪፎርሜሽን ከተካሄደ ካለፈው ዓመት ጀምሮ ያው ብዙ ለውጦች እንደመጡ በመንግስት ደረጃ ከጠቅላይ ሚኒስትሩም ጀምሮ የተለያዩ መንግስት አመራሮች ተናግረውታል። ባለፈው የምክር ቤት ስብሰባ መክፈቻ ላይ ፕሬዚዳንቱ ሲግኒፊካንት አቺቭመንት ነው ያሉት። በጣም ከፍተኛ የሆነ አቺቭመንት መምጣቱን ነው የተናገሩት። እና በምን ኢኮኖሚክ ቤዝ ነው ይሄ እንትን ማለት ይሄንን ሊናገሩ የቻሉት? እንደገና ደግሞ የብሔራዊ ባንክ ገዢ ቀድሞ አቶ ማሞ ኢንፍሌሽኑ በጣም ቀንሷል ምናምን ብለዋል። ይሄንንም ከምን አንፃር እንደተናገሩ